ጥፋተኛ አንተ ነህ ተብዬ አውቃለሁ። በካሜራ እይታ ውስጥ ነህ እንኳን ተብለህ ካሜራው ባይሰራ እንኳን ሰዎች ራሳቸው ጥንቃቄ ያደርጋሉ። ተጠርጣሪዎችን ከመያዝ ጀምሮ ህግ አደባባይ ላይ እስከ ማቅረብ ድረስ ባለው ፕሮሰስ ሰብአዊ መብታቸውን በጠበቀ ሁኔታ በእነኚህ በለውጥ ዘመናቶች አዲስ አበባን የለውጥ አውድማ ለማድረግ እየተደረጉ የነበሩትን ጥረቶች ያከሸፈበት የሰራበት አግባብ አይተናል። በርቱ፣ ጠንክሩ፣ ያላችሁት በትክክለኛ መንገድ ላይ ነው። ይሄ ነው እንግዲህ ለህዝቡ ግንኙነት ማለት የጸረ ሰላም ኃይሎች፣ ቡድኖች፣ ግለሰቦች በተለያየ ጊዜ የከተማችን መልካም ገጽታ ለማደፍረስና የምትታወቅበትን ሰላማዊነት ወደ ብጥብጥና ሽብር የመለወጥ ፍላጎት የማይሳካ ህልማቸውን ስናመክን ኖረናል። ተጠርጣሪዎችን ከመያዝ ጀምሮ ህግ አደባባይ ላይ እስከ ማቅረብ ድረስ ባለው ፕሮሰስ ሰብአዊ መብታቸውን በጠበቀ ሁኔታ ያው ህጉ በሚፈቅደው በህግ ማዕቀፉ ብቻ እንድንቀሳቀሱ ለማድረግ እጅግ በጣም መሰረታዊ ነው። በእነኚህ በለውጥ ዘመናቶች አዲስ አበባን የለውጥ አውድማ ለማድረግ እየተደረጉ የነበሩትን ጥረቶች ያከሸፈበት የሰራበት አግባብ በአካል ብቻ ሳይሆን በቴክኖሎጂ ጭምር የታገዘ እንደሆነ መረጃና ማስረጃዎች የሚተነተኑበት አግባብ ሙያን መሰረት ያደረገ እንደሆነ አይተናል። ይሄ እጅግ በጣም የምናበረታታው በርቱ፣ ጠንክሩ፣ ያላችሁት በትክክለኛ መንገድ ላይ ነው። የበለጠ ለመስራት ደግሞ ከዚህ በላይ ትጉ፣ እናግዛችኋለን። እንደሚታወቀው የጸረ ሰላም ኃይሎች፣ ቡድኖች፣ ግለሰቦች በተለያየ ጊዜ የከተማችን መልካም ገጽታ ለማደፍረስና የምትታወቅበትን ሰላማዊነት ወደ ብጥብጥና ሽብር የመለወጥ ፍላጎት የማይሳካ ህልማቸውን በሰላም ወዳዱ ህዝባችን፣ በጸጥታ ኃይላችን ብርቱ ጥረት እንዲሁም በከተማ አመራሩ እና በአጠቃላይ በሰላም ወዳዱ ህዝባችን ስናመክን ኖረናል። ወንጀልን ለመከላከል፣ ወንጀለኛን ለመያዝ፣ ወንጀል የሚሰሩ ሰዎችን ተጠያቂ ለማድረግ የሚያስችል ስርዓት ለመገንባት ጥረት እያደረገ መሆኑን ተረድቻለሁ። ወንጀልን መርምሮ ፍትህ እስከ ማግኘት ድረስ ባለው ምዕራፍ ውስጥ ያለውን አጠቃላይ ስራ ዘርፈ ብዙ ስራ ነው። በወንጀል ጉዳይ አለ፣ በደህንነት ስራዎችም ላይ አለ። በአጠቃላይ ከፍተኛ የሆነ ምርታ ነው ያየ ነው። ሌሎች አካባቢዎች በጸጥታ ደህንነት ችግር ውስጥ ሲገቡ ከተማችን በልዩ ሁኔታ ሰላሟ ተጠብቆ እንድትቆይ እኛም ኑሯችንን ነዋሪውም ደግሞ በሰላም እንዲኖር ያደረገው የዚህ ተቋም ትልቅ አቅም እንደሆነ እረዳለሁ። ይገጥሞኝ ያውቃል። ከኋላ አንዱ ገይቶ ጥፋተኛ አንተ ነህ ተብዬ አውቃለሁ። በካሜራ እይታ ውስጥ ነህ እንኳን ተብለህ ካሜራው ባይሰራ እንኳን ሰዎች ራሳቸው ጥንቃቄ ያደርጋሉ። የማይሰራ ካሜራ ይኖራችሁ እያልኩ አይደለም፣ ግን አሁን የተጀመረው ነገር በጣም ጥሩ ነው። በተለይ የወንጀል ክትትሎችን፣ የክስ ምስረታ እንደዚህ እየተደረጉ ያሉትን ነገሮች በዲጂታል ተደርገው ሰዎች መረጃቸው ሪከርድ እየተደረገ ሲሄድ ለሌላ ጊዜም ተደጋጋሚ ወንጀለኞችን በቀላሉ ለማግኘት የሚቻልበት ስርዓት ይፈጥራል። ተጠርጣሪዎችን ከመያዝ ጀምሮ ህግ አደባባይ ላይ እስከ ማቅረብ ድረስ ባለው ፕሮሰስ ሰብአዊ መብታቸውን በጠበቀ ሁኔታ ያው ህጉ በሚፈቅደው በህግ ማዕቀፉ ብቻ እንድንቀሳቀሱ ለማድረግ የቴክኖሎጂ እንቅስቃሴው እጅግ በጣም መሰረታዊ ነው። አንደኛ ቴክኖሎጂው ቀጥታና ሪል ታይም የሆነ ኃላፊነትና ተጠያቂነት እንደሚያመጣ ተመልክተናል። ይሄ ምንድነው አሁን የተጀመረ ስለሆነ በደንብ ተጠናክሮ አድማሱን አስፍቶ እያንዳንዱ የፖሊስ አባል እያንዳንዱ የፖሊስ አመራር ለሚወስደው ለሚሰራው ስራ ኃላፊነት አብሮ ያለበት መሆኑን ተጠያቂነት እያንዳንዱ ኃላፊነት እያንዳንዱ ስራ እያንዳንዱ ማዕረግ እያንዳንዱ ሽልማት ኮረስፖንዲንግ የሆነ ኃላፊነት ያመጣል። ይህንን ኃላፊነት ግን በዘፈቀደ በባህላዊ መንገድ ልናረጋግጠው አንችልም። ስለዚህ የቴክኖሎጂው ጣልቃ ገብነት እዚህ ላይ ነው እጅግ በጣም መሰረታዊ ጉዳይ ነው።